ባዩሽ ሀናና ሜላት እንዳይመረመሩ ልጅና እናት መሆናቸው ስላወቀች ይሄንን ነገር ወይዘሪት ሜላት ሀሳቧን እንድትቀይር አድርጋለች። ስለዚህ በዛሬ ቀን የዲኤን ምርመራ ተዘርሷል። ሁላችሁም የዲኤን ምርመራ እንደምትጠብቁት ተስፋ አለኝ። ግን ቢሆንም ግን ባዩሽ ለራሷ ጥቅም ስትል ያው ያደረገችው በራሷ ስለምታውቅ የዘር ምርመራ እንዳይደረግ አድርጋለች። ወይዘሪት ሜላት እንግዲህ ሁሉንም ነገር ያደረገችው የሆነች ሁሉ ነገር ባዩሽ ጓደኛዬ ናት፣ የልብ ጓደኛዬ ናት ብላ አምና ሁሉንም ነገር አሳልፋ ለእሷ ትሰጣለች። እሷ ግን እየተጫወተችባት ነው። ጓደኛ ላይ እንደዚህ ማድረግ ግን በጣም ከባድ ኃጢአት ነው። ለምንድን ነው? ከዚህ እኮ ብዙ ነገር መማር እንችላለን። እንደ ባዩሽ ጓደኛ አይጠፋምና ማለት ነው። ጓደኛ አይናት ብለን ሁሉም ነገር አውጥተን ለሰው አሳልፈን ስንሰጥ ያ ሰው ደግሞ መልሶ ይሰጠናል። አይታችኋል። ባዩሽ አሁን ወይዘሪት ሜላት አሳልፋ ሰጥታለች። ለራሷ ጥቅም ስትል ከእርግብ ጋር ተመካክሮ ነው ያደረጉት። እንደው እርግብ ፈርታ ነበረ። አሁን እያዛለው ሰላምና ምናሴ ራሱ አውቆብኛል፣ እኔ እንዴት ላድርጎ ብላ ደውላ ስጠይቀው፣ ባዩሽ ግን በጣም በራስ መተማመን አትጨነቂ፣ እኔ አስተካክላለሁ፣ እኔ አውቃለሁ ብላ ይሄው በዛሬ ቀን የዲኤን ምርመራ እንዳይደረግ አድርጋለች። ውድ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁልኝ? እግዚአብሔር የተመሰገነ ይሁን። ለዚህ ቻናል አዲስ የሆናችሁ በቅንነት ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት እወዳለሁ። አዲሶች ደግሞ በቅንነት ሰብስክራይብ አድርጉኝ፣ ቻናሉ አዲስ ስለሆነ ማለት ነው። እንግዲህ ኖላዊ ድራማ ክፍል 53 ተለቋል። በዛሬ ቀን ሀና ልቧ ተሰብሯል። ምክንያቱም ዘረ ምርመራም አልተደረገም። ሀና ከቀጠሮ ቀርታ ነበረ። እሱም ደግሞ አባቷ ስለታመመበት ሐኪም ቤት ወስዳ ነው። ግን ደግሞ ወይዘሪት ሜላትና ባዩሽ ይሄን ምርመራ ፈርታ ነው በውሸት እየተጓዘች ስለሆነ ይሄ ለመሸሽ ነው ወደ ቤቷ የቀረችው ብሎ ሁሉም ሀና ላይ ተደመደሙ። ብቻ ቢሆንም ሀና ልቧ ተሰብሯል። ምክንያቱም ለረጅም ጊዜ ቤተሰቦቿ ወላጆቿ አታ በአቶ ኖላዊ እጅ ያደገች ምስኪን ልጅ ስለሆነች አሁን ደግሞ ቤተሰቦቿ ሲመጡ ባዩሽ ደግሞ እንደዚህ እያደረገች ቤተሰቦቹን እየበጠበጠች ለብር ብላ እየኖረች ነው። ግን ደግሞ ሀና እንደዚህ ማድረግ አልነበረባትም። ወይዘሪት ሜላት ከስራ ራሱ አባራለች። ሰላምና ምናሴ እንግዲህ ወደ ስራ እንድትመለስ ያደርጋሉ ብዬ አስባለሁ። ግን በዛሬ ቀን አንቺ ሂጂ በቃ እኔ ራሴ ሰራለሁ ብላ ነው ያባረቻት። ግን ለገንዘብ ብለሽ እንደዚህ ተዋሻለሽ ብዬ አስቤ አላቅም ብላ ልቧን ተሰብራለች። ሀና እንኳን ማዋሸት አይደለም በውሸት ይሄን ክብዳ ነገር ውስጥ ራሷን መከተት አይደለም በትንሽ ነገር ራሱ በጣም ነው የምትፈራና ይሄንን ነገር ለማድረግ ድፍረት እንኳን የላትም። ብትምል እንኳን እኔ ምንም አላደረኩም፣ አልዋሸውትም፣ ያለ እውነታ ነው የተናገርኩት። እርግብ የኔ ማንነት ወስዳለች፣ እኔ በአደባባይ ተሰርቄያለሁ ብትል እንኳን ወይዘሪት ሜላት በጭራሽ ጆሮን ልትሰጣት አልቻለችም። በጣም ነው እየተቆጣቻት። ግን ወይዘሪት ሜላት የታዘብኩ ነገር አለ። እሱ ምንድነው? ሰላምን ህይወቷን ያተረፈችው እሷ ስለሆነች ይሄ ነገር ለሀና አይገባትም ነበረ። ሀና ተጎድታለች። ባለፈው በዚህ ምክንያት ነው ከአባቷ ጋር የተጋጨችው። በዛ ምክንያት አባቱ ተጨንቆ እንደዚህ ህመሙ ተባብሶበታል። ዛሬ ግን ደግሞ ሀናን ተንበርክኮ ነው ይቅርታ የጠየቃት አባት ነውና አሳድጎታልና። ግን ደግሞ ሀናን በጣም የጨነቀ ነገር ቢኖር ይሄንን ወላጆቼ እንዴት ለአባቴ ልነግረው እችላለሁ? ወላጅ አግኝቻለሁ፣ ወላጆቼ አሉ፣ አይቼዋለሁ፣ አግኝቻለሁ ብዬ እንዴት ላሳወቀው? እኔ ይሄ ነው በጣም የጨነቀኝ እንጂ ስለ ዘረ ምርመራ እኔ ፈለጋችሁን አድርጎ አገባኝም ብላ በቃ ተስፋ ቆርጣ ወደ ቤቷ ታመልሳለች። ቢሆንም ግን ከፍቶታል። ብቻ ያው ሰላም ግን ለእርግብ እኔ የምመርጠው
ከሁለታችን አንድ ሰው ምረጪ ብትባይ ማንን ትመርጫለሽ ብላ ብትጠይቅም እርግብ ከሰላም ያገኘችው መልስ ግን በጣም እሷን አሳዝናት ነበረ። እሱ ምንድነው እኔ ምረጭ ብባል እርግብ ሳይሆን ሰላም ነው ብላ ሀና ነው ብላ ነው የመለሰችለት። ይሄ ግን በጣም ነው ያናደዳት። እንደ ሰራተኛ ትመርጫለሽ? እኔ እህትሽ እያለሁ እኔ እኮ ሀሴት ነኝ፣ እንዴት ሀና ሰራተኛ ትመርጫለሽ ብላ ለሰላም ስጠይቀው ሰላም መልስ ግን ሀና ማለት ለኔ ሰራተኛ ብቻ ሳትሆን ለኛ ለዚህ ለበዚህ ቤተሰብ ብዙ ትልቅ መስዋዕት የከፈለች ልጅ ናት። እኔ በዛሬ ቀን የተገኘሁት በሀና ምክንያት ነው ብላ መለሰችለት ማለት ነውና ብቻ ሀና አንቺም ወደ ህይወታችን መጣሽ አልመጣሽ የሀና ፍቅር አልቀይሮም። ሀና እህቴም ናት፣ ሁሉ ነገሬም ናት። ሰው ልጅ አንድ ላይ ስለተወለደ ብቻ እህትና ወንድም አይሆንም። ግን ደግሞ በጣም ሀና ማለት አብረን አልተወለድን ባይሆንም ግን እሷ ከእህቴም በላይ ናት። በጣም በቃ ወዳታለሁ። እሷ ማለት ለኔ ትልቅ መስዋዕት የከፈለች በጣም በቃ የእሷ ፍቅር ደሜ ውስጥ ሰርጭቷል ብላ ስትመልስለት በጣም ደነገጠች እርግብ። በቃ ሰላም ይሄ ነገር ካወቀችብኝ በቁሜ ነው የምትቀብረኝ። እንደገና ምናሴም እንደዛ ሄዳ ጠየቃለች። እና አሁን ሀና ወይንም እኔ እንትን እታችሁ ብሆን ምን ታደርጋላችሁ ብላ ብትጠይቅም ምናሴ ደግሞ ሀና ሰራተኛችን ናት፣ ግን የሀና ፍቅር የሀና እህትነት አልቀይረውም፣ ግን በጣም ነው የሚወዳት። እሱም እንደዛ ብሎ መልስለት። እርግብ በጣም ደነገጠች። ለሀና ያላቸው ፍቅር ልዩ እንደሆነ ካወቀች በኋላ እርግብ ፈራች። እነሱ ጋር ጠጋ እያለች ያው መዛመት ብትፈልግም ግን ሰላም በጣም ነው ከሷ መራቅ የምትፈልገው እና እንደዛ ነው። ባዩሽ ያደረገችው ነገር ከባድ ነውና አሁንም ሳትፈሪ ከዚህ ሰራተኝነት እንድትወጪ ጠንክሬ ሰርተሽ ይሄ ነገር ብር ማምጣት አለብሽ እያለቻት ነው ለእርግብ። በውሸት ብር የሚመጣ ነገር መቼም ቢሆን ክሳራ እንጂ ውጤታማ አይደለም። ሀና ግን ልቧ ንጹህ ስለሆነ ምንም ዛሬ ብታዝን እንኳን ነገ ደስተኛ ናትና እንደዛ ላችኋለሁ ውዶችዬ። የሀና አባትም እንግዲህ ፈጣሪ ማረው። ሀና እንግዲህ ከወላጆቿ ጋር አንድ ቀን እንድትገናኝ ተስፋለኝ። ዛሬ እንኳን ባይስማሙ ወይዘሪት ሜላት ከቤት ብታባር ነገ ግን ልጇ ስለሆነች መቼም ልጇ ነው። ደህና ሁኑ።